የሰዎች አይን አይቶት እንጂ በሉት ምናምን ነገር ሁሉ ሳይል አይቀርም። ይህ እግዚአብሔር እኮ ጻድቅ ነው። እኔ ግን እህትየው ሰላም የእሷ ባል ነው። ብዬ አይደለም። እኔ ግን ሲጋቡ ደስታዬን ገልጬ እህትየው ምንም ያደረገችው ነገር ይኖራል ብዬ አላቅም። እኔ ባላየሁበት አልናገርም። ባሏን ግን ደርሶኛል። ሰዎች አይታችኋል። እዚህም ጭምር ጊፍት ሲሰጥ ነበረ። ኦኬ ልብ በሉ። ጌታ ምን ያለኝ እንደነበረ ምን እየተካሄደ እንዳለ እንድታውቁ ምልክት እንዲሆን ማለት ነው። ሰላምን አሁን እዚህ ውስጥ እኔ አላስገባትም፣ ሚስት ስለሆነች አላስገባትም። እሱ ግን ሲጽፍ ነበር። ኦኬ ልብ በሉ። እዚህ የወንድሜ ሜላን ያኔ ጮኛምነቱን ደስታዬን እንደገለጥኩ ሁሉ አላወርደውም። ኦኬ እንደዚሁም የሰላምዬና የአማንን የባህሯን ማለት ነው ደስታዬን የገለጥኩበት እንደዚህ ደግሞ አስቀምጫለሁ። ይህ ሰው ነው እንዳትለቁት ሲል የነበረው ትናንትና ማለት ነው። ወንድሞቼና እህቴ ብዬ ማለት እሱም በእርግጥ በእሷ በኩል ነው ያገኘሁት። እሷን ግን እህቴ ብዬ መጥራት እችላለሁ፣ በጌታ የምታምን እህት ስለሆነች ማለት ነው። ምን ይላል ወንድሙ? በጌታ የሆነ ወንድሙ ገብቶ ሲነጋገር ምን ይላል? ደምረው የተናገረውን ቪዲዮ ፈልጉና ስሙት። ሰሞኑን የተናገረውን ቪዲዮ ሴራው በዛ በኩል ሾልኮ ወጥቷል። አንዳንድ ሴራዎች አሉ። እንዲህ ነው የሰራዊት ጌታ እግዚአብሔር የሚያጋልጣቸው ማለት ነው። እንዲህ ነው ማለት ነው። እና ምንድነው አሁን እኔ ብዙ ጊዜ የዲቤት ጥሪ አድርጌ አንድም ለምን የኤርሚያስን ዲቤት አትቀበሉትም ብሎ ያለ የለም። ለቄስ አቅርቤ ቄሱን ሲያሸሹት ነው የምናየው። እንዴ ማንም የደጀ ሰላም ጠላ ጠጥቶ ሲጠግብ እኔ ጋር መጥቶ ልክ ይሄኛው ወንድም እንደ ጎደፈረው ማለት ነው። ስለዚህ ላችኋል አይደል? ይሄ ዲቤት ጥሪ የቀረበልኝ ማለት ነው። ዳርጋችሁ ሁላችሁም ኮፒ ነው። ስለዚህ ይህን መልእክት ለወንድማችን ኤርሚያስ አበባ አድርሶልን ራሳችሁ በስላት ዙሪያ ኤርሚያስ ፈለጋት ናቲዎስ ከአንተ ጋር ሊያወራ ይፈልጋል። ስለዚህ እባክህ ተወያየው፣ እንዳትፈራ፣ ወደኋላ እንዳትሸሽ፣ እንዳትመለስ ብላችሁ መልእክት ጻፉለት። እናቱ ያለች ኤርሚያስ አበበ ከኔ ጋር በመጽሐፍ ማስረጃ ከዛ ወደ አንተ አላደምጥም። ቅሬታውን ለአንተ ይንገርህ። በቅዱሳት ስዕላት ላይ ግን ማጣቃለያ መስጠት ስላለብኝ እኔ በራሴ ላይ ብላይ ከፍቼ ስለዛ አወራለሁ። በቀን እኔ ስርዓት ለማስያዝ ነው አፍ የደረገው። ስለዚህ የመጨረሻ ሰመራይዝ አድርጉና የመጨረሻ ሰመራይዝ ይሄ የሚጮህ ነገር የምትጨምሩበት ነገር በፍጹም አይመቸኝም። ቢኒ አንተ ቤት ነው ደግሞ እኮ ይኸኛው። እኔ የሚስቅ ነገር የምትጨምሩበት ነገር ቪዲዮዎች በአግባቡ ሰዎች ቢሰሙት ቢቀር ጥሩ ነበር። አሁን ከሰዎቹ ድምፅ ይልቅ እንደ ከሆነም እንኳን ራሱ የሆነ ባክግራውንድ መስጠት የምችሉ ከሆነ ድምፁን ብትቀንሱት። አሁን ዋናውን ቪዲዮ ፈልጌ አጥቼው ነው። እኔም ብዙ ቪዲዮ ስላሉ ማለት ነው። ኦኬ ቢሆን ጥሩ ነበር። እሺ ግን ምን ነበር የቀረበ? ፈለጋት ናቲዎስ ከአንተ ጋር ሊያወራ ይፈልጋል።
ስለዚህ እባክህ ተወያየው፣ እንዳትፈራ፣ ወደኋላ እንዳትሸሽ፣ እንዳትመለስ ብላችሁ መልእክት ጻፉለት። እናቱ ኤርሚያስ አበበ ከኔ ጋር በመጽሐፍ ማስረጃ አሁን ይሄ ደጀ ሰላም ጠላ እየጠጡ እንደዚህ የሚጎደፍሩ ዲያቆናት ናቸው ብላችሁ የምትሉትን እነሱን ትታችሁ ወደ ካህኑ ዲያቆኑን እኮ አንደኛውን ይኸው እዚህ እንደምታዩት የሆነውን ታውቃላችሁ። ሁለተኛው ደግሞ ያው አሰርዞ እንደቀረ ማለት ነው። አሁን የዲያቆናት ሰልፍ ትቻለሁ። የካህን ነው። የካህን በስልጣን ከዲያቆናት ካህን ማለት ነው። ስዩም አስደግፎኝ ቀርቷል። ይሄኛው መጥቶ ተጋፍጦታል። ውጤቱን አለማይቶታል። አሁን ወደ ካህን ነው። ከካህን ጋር ነው የማወራው። ቄስ ማለት ነው። እሱንም ደግሞ እኔ ጥሪ ያቀረብኩለት ዲበኩሉን ተቀበል በሉት። እየመጣችሁ እኔ ላይ አትጎድፍሩ። ኦኬ፣ ይያዝልኝ ቤቱ። ቀጠሮ ይዝልሃለሁ። ማን አንተ ቀጠሮ ያዥ ያደረገ እንዴ? ኦኬ፣ የእግዚአብሔር መንፈስ ሰምቼ የምንቀሳቀስ ነኝ ብራዘርዬ። ቀልደኛ ትውልድ፣ ቀልደኛ ትውልድ እኮ አልኩና ከሆነም ካህናቱ ጥሪ የተቀረበላቸው አላደለ ቀሲስ ዲበኩሉ የቃል ኪዳኑ ታቦት ጉዳይ። አዎ ሁሉ ቀን ከዲያቆናት ጋር ይጫወት እንዴ? ሁሉ ቀን ከዲያቆናት ጋር አይደብርም እንዴ? ሁሉ ቀን ከዲያቆን ጋር፣ ከዲያቆን ወደ ዲያቆን ተው እንጂ። ከዲያቆኑ ወደ ካህን ነው። ከትንሹ ጀምረው ወደ ትልቁ ነው የምትሄደው። ከካህኑ ደግሞ ወደ መነኩሴው፣ ከመነኩሴው ወደ ቆሞሱ እንደዛ እያል፣ ከቆሞሱ ወደ ጳጳሱ እንደዛ እያል ነው የምትሄደው። ቅድመ ተከተሉ እንጂ እና እኔ ለካህኑ አቅርቤለታለሁ። ካህኑን ተቀበል በሉት እና የዛን ቀን ቴዲ በሐዋሳ ቤት እንገናኛለን ማለት ነው። በምን ጉዳይ? የታቦት ጉዳይ። ካህኑ ከመንበሩ ከታቦቱ ጋር ያቆይልን ይባላል አይደል? በዛ በቀድሞ ቤት ምርቃት። አዎ፣ ስለዚህ ያቆያቸው፣ ችግር የለውም። እኔ የሚቆዩ ታቦቱም ቄሱም የሚቆዩ ችግር የለውም። ግን እንወያይ ነው ያልኩትኝ እንዴ፣ እንወያይ ነው እንጂ ካህኑም በመንበሩ ቄሱም በደብሩ ይኑር፣ ግን እንወያይ ነው። ሁሉ ቀን ከዲያቆን ጋር ጠላ ጠጥቶ ከጠገበ ዲያቆን ጋርማ አይሆንም። እንትን እኮ ሁሉ ቀን ከህፃን ጋር አትላፋም። ከቄስ ጋር ታቦት ከሚሸከመው ሰው ዲያቆን ታቦት አይሸከምም። እኔም ዲያቆን ስለነበርኩ አውቃለሁ። አሁን ታቦት ከሚሸከም ቄስ ጋር ነው የምፈልገው። ይመሃረን ነው ወይ ሳለ ነው ወይ ቀበነ ከሚለው ጋር ማለት ነው። አዎ ያኔ ቁጥር 2 ዓለም ያህል ማለት ነው። ቁጥር 2 ዓለም ያህል በዚህ እረኛ ውስጥ ኢየሱስን ታየዋለህ ማለት ነው። ኦኬ ቴንክ ዩ እና ሚስጥርን የሚገልጥ አምላክ በሰማያት አለ። ኦኬ፣ ስለዚህ ምንም አይነት ነገር ከዚህ በኋላ በዚህ ጉዳይ ላይ እንደማላወራ ቃል እገባላችኋለሁ ማለት ነው። ምንም እህትየው ምናለች ሪታ፣ ይሄ ነገር አይቆምም ይቀጥላል አለች። አዎ ይቀጥላል። ሌሎችም ጆይን ያደርጉበታል እና እኛ ስራችን እንሰራለን። ስራዬ አንተን ማምለክ ነው፣ ስራችን እንሰራዋለሁ። ስራችን እንቀጥላለን። ስራችን የጌታን በጎነት ለህዝብ መናገር ነው። የመጽሐፍት ልዩነቶችን ማሳየት ነው። ኦኬ፣ መጽሐፍት ልዩነቶችን ማሳየት ነው። በዚህ ጉዳይ ላይ ከሳሪም ሆኖ 2 እና 3 ከገባሁበት ነው። በፍጹም አላረገውም። ይህን አስረግጬ እነግራችኋለሁ። ጌታ እግዚአብሔር ዘመናችሁን ይባርክ። ስለምትጸልዩ አብራችሁ ቴንኪዩ። እግዚአብሔር የተመሰገነ ይሁን። ኦኬ
እዚህ ላይ እናብቃለን። መተኛት አለባችሁ። አሜሪካም እነ ሪታ ጋር እነ ኤፍዬ ጋር አሜሪካ ስላላችሁ አይ ቲንክ እናንተም ጋር ምሽት ነው። ቢኒያውማ ሊነጋ መሰለኝ አውሮፓ። ኦልሞስት እንደ መንጋት እያለን ሄዷል። ጌታ እግዚአብሔር ይረዳናል። ጌታ እግዚአብሔር እየረዳንም ነው ይረዳናልን። አቤት እኛ እንግዲህ መጸለያችንን እንቀጥላለን። ስራው የእግዚአብሔር መንግስት ስራ ነው። ማንም አንተን አይደለም የሚደግፈው እውነትንና የክርስቶስን ወንጌል ስለሆነ ስራችንም ግዴታችንም ነው። ለዚህ መጸለይ ክንድ መደገፍ ከድሮ ጀምሮ የነበረ ነገር ነው። የሙሴን ክንድ ይደግፉት እንደነበረ እና ምርኮም ያኔ እንደሆነ እንዳንማረክ እንዳንሸነፍ ክንድህን እንደግፋለን። የእግዚአብሔር መንግስት እንዲበረታ እና ጨዋነን የእግዚአብሔር መንፈስ የነካው ሰው ጨዋ ስለሆነ ታጋሽ ስለሆነ በጨዋነት እና በትዕግስት ደግሞ ስራችንን እንሰራለን። በተሰጠን በእያንዳንዱ ቀን ስጦታ ተደርጎ በሚሰጠን በሚጨመርልን እድሜ ሁሉ መልካምን እያደረግን እናልፋለን። እግዚአብሔር ደስ የሚሰኘው በዚህ ነው። በቃ ስናከብረው ነው፣ መልካም ስናደርግ ነው እና እግዚአብሔርን ደስ ማናሰኝ ከሆነ ደግሞ ጥቅም የለውም። ዝም ብሎ መጫጫህ ነው የሚሆነው እና ጌታ ይረዳናል። እንግዲህ አይዞህ በርታ ነው ምልህ። ተባረኩ። ትናንትና ዮኒጋ ገብርቼ ለወጣ ከወጣው በኋላ አንድ ሜሴጅ ተላከልኝ በውስጥ ምን ያህል ትብብሩን እንደጀመሩት የሚያምኑ ከማያምኑ ጋር ብዬ ነበር አይደል የነገርኳቸው የነበረ እና ይሄንን እንዲያደርገውን ሰው ያኔ በመልክ እነሱ ውስጥ አላየሁትም። በመልክ ያየኋቸው ሰዎች አሉ፣ ግን አላየሁትም። ያኔ እሱን አላየሁትም በመልክ ግን በስራው አየሁትኝ ትናንት። እና አንድ ሜሴጅ መጣልኝ። ሜሴጁ እጄ ላይ አለ። ሜሴጁ እዛ ላይቭ ላይ በነበርኩበት ሰዓት ላይ ዮኒ እና እነዛ ሁለቱ የኦርቶዶክስ አማኞች ገብተው ጫጫታ በተፈጠረ ጊዜ ማለት ነው። ከታች ሆኖ አንደኛው የአንዷ በጌታ ያመነች እህት የእሷ አባል ከታች ሆኖ ምን ብሎ ይጽፋል? እንዳትለቁት ወጥራችሁ ያዙት ብሎ ይላል። በጌታ ወንድምን የተባለ ማለት ነው። በኮሜንት ከታች ማለት ነው። እነሱ ለሶስት ማይክ ከፍተው እኔ ላይ ሲጮሁ እንዳትለቁት ይላል። ላሳያችሁ ማን እንደሆነ። ስክሪንሻት እናርገውና በእንዲዛ ጦር ራይን ሰራለው ኦኬ እንዳትለቁት ይላል። ምን አይነት መሰሪ ሰዎች እንዳሉ እንድታዩ ማለት ነው። እግዚአብሔር አስቀድሞ ተናግሯል። ይሄ ኤርሚያስ ነው። ትናንት የነበርኩበት ላይቭ ነው። ዮኒ እዚህ ጋር አለ፣ ናታን እዚህ አለ። ኮሜንት ላይ እንዳትለቁት ብሎ ያለውን ሰው ስም አንብቡት። አልቀረበልን አልቀረበላችሁ ምንድን ነው እሱ?
ያው አዎ እንዳትነኩት። ማን ነው? ኦኬ አማኔ ሰላም። ፕሮፋይል ፒክቸሩ ኦኬ ጊፍት ሲሰጥ ነበር አይደል? ፈያሜት ጊፍት ሲሰጥ ነበር አይደል? አማን የሰላም ማለት እህትየው ሰላም ማለት እስራኤል ሀገር ያለችው ሰላም ማለት ነው። አወኩታ ባለፈው ላይቭ ሲያሳይ ነበር የዳጊን ገባኝ። አሁን ገባኛው ልጁ ባለፈው የዳጊን ኮንሰርት ላይቭ ሲያሳይ ነበረ እና እዛም የእሱ ቤት ገብተው ሲያዩ የነበሩት ሰዎችን ሁሉንም አይቻቸዋለሁ፣ አውቂያቸዋለሁ። የሰዎች አይን አይቶት እንጂ በሉት ምናምን ነገር ሁሉ ሳይል አይቀርም። ይህ እግዚአብሔር እኮ ጻድቅ ነው። እኔ ግን እህትየው ሰላም የእሷ ባል ነው። አንዴ ቆይ ለውለታ ብዬ አይደለም። እኔ ግን ሲጋቡ ደስታዬን ገልጬ እህትየው ምንም ያደረገችው ነገር ይኖራል ብዬ አላቅም። እኔ ባላየሁበት አልናገርም። ባሏን ግን ደርሶኛል። ሰዎች አይታችኋል። እዚህም ጭምር ጊፍት ሲሰጥ ነበረ። ኦኬ ልብ በሉ ጌታ ምን ያለኝ እንደነበረ ምን እየተካሄደ እንዳለ እንድታውቁ ምልክት እንዲሆን ማለት ነው። ሰላምን አሁን እዚህ ውስጥ እኔ አላስገባትም፣ ሚስት ስለሆነች አላስገባትም። እሱ ግን ሲጽፍ ነበር። ኦኬ ልብ በሉ። እዚህ የወንድሜ ሜላን ያኔ ጮኛምነቱን ደስታዬን እንደገለጥኩ ሁሉ አላወርደው። ኦኬ እንደዚሁም የሰላምዬና የአማንን የባህሏን ማለት ነው ደስታዬን የገለጥኩበት እንደዚህ ደግሞ አስቀምጫለሁ። ይህ ሰው ነው እንዳትለቁት ሲል የነበረው ትናንትና ማለት ነው። ወንድሞቼና እህቴ ብዬ ማለት እሱም በእርግጥ በእሷ በኩል ነው ያገኘሁት። እሷን ግን እህቴ ብዬ መጥራት እችላለሁ፣ በጌታ የምታምን እህት ስለሆነች ማለት ነው። ምን ይላል ወንድሙ? በጌታ የሆነ ወንድሙ ገብቶ ሲነጋገር ምን ይላል? የንስር አይን ያላቸው ወንድሞች ናቸው ያዩት። እኔ በዛ ጭቅጭቅ ውስጥ ሆኜ የእሱን ኮሜንት አላይም ነበር፣ ግን የንስር አይን የሆኑ የእግዚአብሔር ልጆች አሉ የሚያዩ ማለት ነው። እንዳትለቁት ይላል እና ጊፍት ሲሰጥ ነበረ አሉ። አሁን ደግሞ ከታች እንደዛ ነው ያልሽው እህታችን። እስኪ ነይ አንድ አፍታ። ጊፍት ሲሰጥ ያያችሁት ሰዎች መስጠት ይችላል፣ መስጠት ይችላል። ጊፍት አይደለም ነፍሱን መስጠት ይችላል። አሁን የዲቤት ጥሪ ባቀርብለት ለእነሱ ማቀርበውን ባቀርብለት እሱ እነሱን አትልቀቁት ከማለት ይልቅ እሱ አሁን እኔ ከአንድ ቀን ገስት ላይ ገብቶ ሰላም ከማለት ውጭ ክፉም አልመኝለት፣ በፍጹም ደግሞ ብርታቱንም ድካሙንም ማላቀው፣ ግን በጌታ ያመነች የሰላሚና የእህትየው ባል መሆኑን ማቀው።
ይደራጃሉ ማለት ነው። ከእሷ ውጭ ከሚስቱ ውጭ የሚስቱን ስላላገኘው ሳገኝ እንደዚሁ አምጥቻ ያሳያል። ማንም ሁን ማንም አልኩ። ይኸውልህ ኤርምያስ አያየኝም ብላችሁ የምትኮምቱ መታችሁ የምትራገሙ የምትሳደቡ ሁሉ ጭምር በደንብ ኮሜንት አይቻልም። የልዑል እግዚአብሔር መንፈስ እያንዳንድን የገለጠልኝ ቀን ማንም ሁን ማንም ወደ ብርሃን መውጣትህ ራሱ ስራ ይገልጣል ማለት ነው። እና እንዳትለቁት ይላል በሉት ማለቱ ነው። ነብይ ነኝ ብሎ ራሱን የሚጠራ ሰው ነው። አያችሁ አያችሁ ኤርሚ ትናንትና ሰሙን ብሰማ ኖሮ ምን ትላለህ? እያንዳንዳችሁ ስም እየጠራ ኤርሚያስ ምን አደረጋችሁ እያለ እኮ ሲናገር አንጀቴን ክቤ ራሴና ሰምቼ ወጣሁ። ይኸው እንግዲህ ይታያቸው ነው እናቶች። የሌሎቹም በቅርበትም በርቀትም ያሉ አልኳችሁ እኮ ሩታ አለሽ ከካናዳ ሩታ አይቻት አለቅም ሰሞኑ እንደው ድንገት ለወልድ ሄዳ ከሆነ ማለት ነው። ለምደው ስሟን የምጠራው አንድ ያየችውን ህልም የነገረችኝ ህልም ስላለ ማለት ነው። ህልሙ አለ እጄ ላይ እኔ ካየሁት ውጪ ሩታ ከካናዳ፣ ወንድምነት ቢኒያው ከሳውዝ አፍሪካ የተደበቀ እባብ፣ ያደፈጠ እባብ፣ በጨርቅ የተጠቀለለ እባብ ቢኒያው የሳውዝ አፍሪካ ወንድምነት ነው ያየው በህልም። ነውር አይደለም ወንድሞች እናቶች። ለካ እባባዊ ባህሪ ይዛችሁ ነው የምትጠጉት ንጹህን ሰው። ለካ ከማያምን ሰው ጋር ሆነ ልትመታኝ ነው እስሬ ቁጭ ብላችሁ የምትጠባበቁት ብዬ ሁሉ ልጠርጥር አልጠረጥርም። ሁሉ እንዳትለቁት እያያችሁ ነው። እግዚአብሔር ሕዝብ ቢኒያው እያየው ነው። አይ በጣም ገርሞኛል። በጣም የሚያሳፈር ነገር ነው። ከባድ ነው። ይሄ ለሳይን ነው። ሌሎች ስማቸው ባልሆነ በማይታወቅ አካውንት ገብተው ሲሰድቡኝና ሲረግሙኝ የነበሩትን ሰዎች መንፈስ ቅዱስ አይቷቸዋል። እኔ ባላቸው እናንተ ባታዩቸው ትወድቃላችሁ። እየነገርኳችሁ ትወድቃላችሁ። ያላችሁ በጌታዬ በኢየሱስ ክርስቶስ መንፈስ ሆኜ እየነገርኳችሁ ትወድቃላችሁ። ቅንነት በልባችሁ ከሌለ፣ ኤርምያስ ቅንነት በልብህ ከሌለ፣ ቢኒ ቅንነት በውስጡ ከሌለ፣ ራሄል ቅንነት በውስጧ ከሌለ፣ ኤፍሬም ቅንነት በውስጡ ከሌለ፣ ኤፍሬም ወየሳዚ ያለው ነው እንደሚል ነው። እዚህ ገስት ላይ ያሉትን እየጠራሁት ያለሁትኝ ኤርምያስ ራስህ ቅንነት ከሌለ እንወድቃለን። በእግዚአብሔር መንግስት ውስጥ የፈሰሰ ውሃ አናፍስም። መንፈስ ቅዱስ ከቅኖች ጋር ነው የሚሰራው። ቢኒያው የሳውዝ አፍሪካው አይቶ የነገረኝ ህልም በጣም ነው የሚገርመው። ጥቁር እባብ
እስር ተደብቆ ሊነድፍ አለኝ። እንዳታየው በጨርቅ ተጠቅልሎ ነበር አለኝ። መንፈሳዊ ነገር ከመንፈሳዊ ነገር ጋር አይቼ ነው። ብዙዎች ምን አይነት ልብ እንዳላቸው አላውቅም። ይሄ ወንድም ከሰላምታ ውጪ አንድ ቀን ገስት ላይ ገብቶ ከእህትየው ጋር ነው የማወራው፣ ከሰላም ጋር ማለት ነው፣ ከእስራኤል። እሷ ምንም አላረገችኝም፣ ምንም ባላረገችኝ፣ ምንም አልናገራትም ከፍቅር በስተቀር ምንም ነገር ስለሌለ ማለት ነው። እስከማውቀው ድረስ እኔ እስከማውቀው ድረስ ማለት ነው። እንዲህ ነው የሚጻፈው። እንደዚህ በገስት ይጻፋል፣ በውስጥም እንደዚህ ይነጋገራሉ ማለት ነው። this is the result። ጌታ ያሳየኝ መልእክት ሪዛልቱ ይሄ ነው፣ ምልክቱ ይሄ ነው። ለሶስት አላስወራ ብለው ሶስቱም ማይክ ከፍተው ተራ በተራ አውሩኝ እያልኩ ባለሁበት ሰዓት ላይ ነው እንዳትለቁት ይላል። ለሚስቱ ትልቅ ክብር ስላለኝ እንጂ ይሄንን ነብይ ነኝ ብሎ ያለውን ሰውዬ በዛው በሚያገለግልበት የነቢያት ኦፊስ ጥሪ ያቀርብለት ነበረ። የኤልያስ አምላክ ከማ ጋር እንዳለ ይሞግት ነበር። ግን እንዲህ አይነት ሰዎች ናቸው። እሱንም ቢሆን ወደዋለሁ። እዚህ ዛሬ የምትሰሙኝ ሰዎች ነገ ራሳችሁን ትገልጣላችሁ። ገስት ላይ ያላችሁ እያልኩ አይደለም ወንድሞች እናቶች፣ እዚህ በሙሉ አሁን የምትሰሙኝ ራሳችሁን ቀስ ብላችሁ ትገልጣላችሁ። ክፋታችሁ ይገለጣል ማለት ነው፣ ወይ ደግሞ ጽድቃችሁ ይገለጣል። የንስር አይኖች ያላቸው አይ እኔ በቃ ከዛሬ በኋላ እኮ አልናገርም አልኳችሁ። ለዚህ ነው እችንም ዛሬ አሁን ያሳያችሁ በሌላ ቀን እንደዚህ አይነት ነገር እንዳለ ማለት ነው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ላይ ትዝ ይላችኋል። ሶርያ ከኤፍሬም ጋር ተባብሯል የሚባል ወሬ ለዳዊት ቤት በተነገረው ጊዜ ይላል እና የሕዝቡ ልብ የዱር ዛፍ በነፋስ እንደሚናወጥ እንደዚሁ ተናወጠ ይላል። ልቤ እንዳይናወጥ የሰራዊት ጌታ እግዚአብሔር በመንፈሱ ስለጠበቀ አስቀድሞም ስለተናገረኝ ከወር በፊት ያንንም ለእናንተ ነግሬያችሁ ስም ባልገልጽም አብረን ጸልየናል፣ አብረን አንብተናል። የምትጸልዩልኝ ኃያላን የእግዚአብሔር ሴቶችና ወንዶች ልጆች በዓለም ዙሪያ ያላችሁ ከማያምኑ ሰዎች ጋር ተሰባስበው ስብሰባቸውን አሳየኝ ጌታዬ። ኢየሱስ የኔ አባት፣ ኢየሱስ የኔ አባት፣ ሌሊት በተኛሁበት ሚስቴን አቅፌ በተኛሁበት ሌሊት ህልም አልማለሁ ብዬ አልተኛም፣ ግን በጌታዬ ፊት የአቅሜን ያህል አልቅሼ ጸልዬ ተኛለሁ በሰጠኝ ጸጋ። አባም በሌሊት ይመጣል እንዳስለመደኝ ሊገልጥልኝ የወደደውን ሁሉ ያሳየኛል። ሊናገረኝ የወደደውን ሁሉ እንደ ፍቃዱ ምክር ይናገረኛል። አመፀኛም አይደለሁም፣ ግን እንደ ሰው ድካም የለብኝም እያልኩም ደግሞ አይደለም። ራሴን እንደዚህ እንደው ቅዱስ እንደው ክንፍ 12:6 ያበቀለ ብሎ እንደሚባልም አይደለም። ታዩ ድካሜም ብርታቴም ማለት ነው። ነገሬ ሁሉ የተገለጠ ነው በዚህ ምድር በሚያቆኝም ሰዎች ፊት ማለት ነው። ከጀርባው ምናምን ነገር ብዬ የሚሄድብህ ነገር የለም። ካዘንኩባ አዝኜብሃለሁ፣ ትክክል አይደለም ብዬ ምን በቃ አጭርና ግልጽ በቃ። ግን በጌታ ወንድሜ ነህ፣ በጌታ እህት ነሽ። ተከማችተው እኮ አሳየኝ እኮ አልኩ። ሶርያ ከኤፍሬም ጋር ተባብሯል የሚባል ወሬ ለዳዊት ቤት በተነገረው ጊዜ
የዱር ዛፍ በንፋስ እንደሚናወጥ ንፋሱ ሲነፍስ ዛፎችን እንደሚያናውጣቸው ወደ ግራ ወደ ቀኝ ወደፊት ወደ ኋላ ምናምን ነገር እንደሚያደርጋቸው የሕዝቡም ልብ እንደዛ ተናወጠ ይላል። በምሰማው ነገር እናንተ ገና ስላላያችሁት ነው ወንድሞችና እህቶች። በራእይ ያየሁትን ያህል ያ እባብ ሲመታ የሚፈጠር ነገር አለ፣ ተጠንቀቁ ብዬ የዛሬ ዓመት ምናምን ነገር አለፈ። ከ11 ወር በኋላ ነው እባቡ ሲመታ ጫጫታ ተፈጠረ። ድብልቅልቅ ተው፣ ጠብቁ፣ መንፈሳዊ ጦርነት ላይ ነው ያለነው፣ እንዳትቀልዱ፣ ንቁ፣ ተጠበቁ ብዬ ተናገርኩ። ብዙዎች ራሳቸው ሊጠብቁ አልቻሉ። አንዳቸውንም በጌታ ፊት ተንበርክኬ በጉልበቴ ይናገራል። አንዳቸውንም አንድም አልበደልኳቸውም። አንዳቸውንም ለእኔም መልካም ካደረጉልኝ የበለጠ ምንም ያደረጉኝ ነገር የለም። ደግነታቸው ነው ፊት ለፊት የሚመጣው። መልካምናታቸው ነው ፊት ለፊት የሚመጣው። እኔን ግን መስዋዕት ለማድረግ ሁሉ ቀን የሚሯሯጡት መሯሯጥ እኔ አይገባኝም። እኔን ለመሰዋት ይፈልጋሉ። በግራና በቀኝ በሳቱት ጫር ማነው በጫሩት እሳት እኔ እንድቃጠልላቸው ይፈልጋሉ። እኔ እንድነድላቸው ይፈልጋሉ። ይበቃኛል። ባለፈው ኦኬ፣ እኔን መተህ ገኒና ኤፊ እዚህ ፊት ለፊት ላይ ስላሉ ገኒው ወደ ገኒ ልትጎትተኝ፣ ኤፊ ወደ ኤፊ ሊጎትተኝ ኖ የለም። ገኒም ኤፊም በጌታ መንግስት ውስጥ ማቃቸው እህቶች ወንድሞች ናቸው። ለሁለቱም እኩል አይን አለኝ። በቃ እናንተ የምታስተካክሉት ነገር ካለ አስተካክሉ ነው። እኔን ግን መካከል ላይ አትወጥሩኝ። እንደ እርጥብ ቆዳ ወደ ግራና ወደ ቀኝ አትወጥሩኝ ነው። ከማያምኑ ሰዎች ጋር ተሰባስበው በሉት ይላል። አሁን ታዲያ በኮሜንት እንደዚህ የጻፈ በውስጥ ተደዋውሎ አይልም ብለህ ነው? ይሄ ነው አደል? በጌታ ወንድምነት እጅግ እማምናቸው እጅግ የምወዳቸው ወንድሞች እህቶች አላችሁ እዚህ። ይሁዳን ለመውጋት ከሶሪያ ጋር ሄደህ ተስማማለህ? እንደ ሰሜኑ እንደ እስራኤል እንደ ኤፍሬም ትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ላይ እንዳለው ነው እያልኩ ያለሁት። ደግሞ ኤፍሬም ብሎ የሚል ስም እንዳይመነዘርብህ እሺ። ኤፍሬም ወየሳም እዚህ አለ። ኤፍሬም ባለ ጊዜም አለ። በጣም ብዙ ኤፍሬሞች አሉ። ስም ያለው ተብሎ እንደሚባል እንደዛ እንዳይሆን ትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ላይ ያለው ሰሜኑ ክፍል እስራኤላውያን በይሁዳ ላይ የጣቤል ልጅ እናንግስበት እናስጨንቀው ብለው ያሉት ማለት ነው። እንዳትለቁት ትላለህ። ጊፍት ከፈለገ አንበሳ አይደለም ነፍሱንም መስጠት ይችላል። እሱ እኔ ችግር የለብኝም። ግን አየህ የማላቃቸው ሰዎች ሁሉ ጭምር በቅርብ ሁሉ የተዋወቅኳቸው ሰዎች ሁሉ ጭምር ነው የተደራጁት። ግን ምን ያመጣሉ? ምንም ከሰል ሲሆኑ አሳይቶኛል እግዚአብሔር። ከሰል ቀጥሉ። እናንተ ምስክሮች ትሆናላችሁ። በሹክሹክታ አይደለም ምነግርህ፣ ከሰል እማዝነው ለፍጻሜያቸው ነው።
መሰብሰባቸውን ብቻ አይደለም ያሳየኝ ጌታ ኢየሱስ፣ ካለቀስኩ ማለቅስላቸው ፍጻሜያቸው እንዳይበላሽ ነው። እንደዚህ ይጽፋሉ፣ እንደዚህ ይደራጃሉ። እኔ እዚህ ሲመጡ ወንድምነት እላለሁ፣ እህትዬ እላለሁ። እንኳንም አልኩ ማረጃ ቢሎሆን ይዘህ ደብቀህ እኔ ወንድምነት እላለሁ ደስታ ላይ አስገብቼ። አንድ ቀን ክፉ ተናግሬህ ማላቅ ሰው፣ አንድ ቀን ክፉ ተናግሬያችሁ ማላቅ ሰዎች ሆን ብዬ ሰው ልጉዳ ብዬ ያልተነሳሁትን ሰው ብዙዎች ብቻዬን የሆንኩ መስሏችሁ ከሆነ በጣም ተታላችኋል። በጣም እኮ አልኩ። እየናኩ አይደለም የምትወዱኝና የምታከብሩኝ ሰዎችና የምትቀበሉኝ ሰዎች ሪጀክት እያረኩ ያቃለልኩ አይደለም። አንዳችሁም እዚያውን የምትሰሙኝ ሰዎች በሙሉ እንኳን ብትሄዱ ብቻዬን አይደለሁም። ጌታ ኢየሱስ ምስክር፣ ብቻዬን አይደለሁም። እናንተ ስላላችሁልኝ የሚጨምር ሞገስ የለኝም። እናንተ ስለሄዳችሁ የሚቀንስ ሞገስ የለኝም። እናንተ ስላላችሁ የመሰማቴ ድምፅ አይጨምርም። እናንተ ስለሄዳችሁ የሚቀንሰው ድምፅ አይጨምርም፣ አይቀንስም። የመጨመሩም የመቀነሱም ያለው ከጠፋም የሚጠፋው ካለም ያለው ከጌታዬ ከመንፈስ ቅዱስ ጋር ያለኝ ህብረት ነው። እሱ ደግሞ ልቤን ያውቃል። እነዚህ ናቸው ወገኖች። ይሄ ነው ያለው፣ ይሄ ነው ያለው። አይ ሰብድ እየታየው ይሄ ነው ያለው። የቀድሞዎቹም በእኔ ተዋውቀው ነው ያ ሁሉ ኪዮስ የተፈጠረው። እግዚአብሔር ደጋግሞ ሲናገር የነበር በሌሎችም እህቶች በኩል ሌሎችም እግዚአብሔር የሚናገራቸው እህቶች፣ ወንድሞች፣ የልብ ወዳጅ በጌታ ፊት የሚያነቡ ቀኖች አሉ። ተያዙ። አየህ፣ ተከታተሉ። አንዳንዶቹ አካውንታቸውን ቀይረው በሌላ አካውንት ገብተው ነው የሚሳደቡት የሚጽፉት። ኤርሚያስ ሌባ ነው ብለው ይጽፋሉ። ፊት ለፊት ግን መጥተው አይናገሩ። ለምን? የጽድቅ ቁመና የላቸውም። አይኔን እያዩ በዙፋኑ ላይ በተቀመጠው በኪሩቤል ላይ በተቀመጠው በሰራዊት ጌታ በእግዚአብሔር ፊት ካሜራውን ከፍተዋለሁ፣ ወደ እኔ አዙሬ ማለት ነው። እነሱም ካሜራውን ከፍተው አይኔን እያዩ አያወሩ፣ በኮሜንት ግን ይሳደባሉ። ከቅርብ ያሉ ወንድሞቼና እህቶቼን ሁሉ ይሳደባሉ። ሜሴጃቸው ሁሉ ጭምር እየገባ ስላየን ሜሴጃቸውን ስናይ ስም የለውም። ስልኩን እንዴት ሊያውቁት ቻሉ? ስም የሌለው ሃይድ የሆነ እንዴት ትልቅ ሰው ይሰደባል? ማን የጻፈው ይሄንን ኮሜንት? ስልኬን የት ሊያገኘው ቻለ? የኔን አይደለ፣ የኔን ይጣይታ የሌሎቹን ወገኖች ማለት ነው። ስም አልናገር። አየ ወንድም ቢሆን ኖሮ እነሱ ለሶስት ሊያወሩ ይፈልገው ኮሜንት ምንድነው ማይክ ከፍተው ሲንጫጩ እድል ስጡኝ፣ ተራ በተራ እናውራ፣
ብዬ ባልኩበት ጊዜ ቢሆን እንደ የወንድም ወጉ ገስት ልኮ አይ ልትሰሙት ይገባል ለእኛም እድል ስጡን ምናምን ነገር ብሎ ነበር መባል ያለበት። እንዳትለቁት ይላልታቸው ነው ማለት ነው። አማን የሰላም ነኝ ብሎ ያለው የእህትየው ባል ማለት ነው፣ ከእስራኤል ያለችው። እሷ ምንም ነገር አላለችም፣ ምንም ነገር አልልም። ባሏ እንደዛ አለ ማለት እሷ እንደዛ አለች ማለት አይደለም። እሷን አውቃታለሁ፣ በጌታ የተወደደች እህት ናት። ለእኔም ያላትን ልብ አውቃለሁ። ኦኬ በቃ የገባኝን ያህል አውቃለሁ። የሰው ልብ ሙሉ በሙሉ አላውቅም፣ ግን ይህ ሰው እንደዚህ ብሎ ጻፈ ማለት ነው። ቴንኪው ተባረኩ። በጌታ በየትኛውም ዘመን ቅኖቹን እሺ የዋሆቹን ሰውን ለመጉዳት ሰውን ለመሄድ በንጹህ ደም እጃችሁን ለመታጠብ ንጹህን ለመግደል ስብሰባ አታድርጉ። እማለቅስላችሁ ለናንተ በዚህ ሰዓት እንኳን እማለቅስላችሁ ፍጻሜያችሁ እንደሆነ ስላሳየኝ ነው። መሰብሰባችሁን ብቻ አይደለም ፍጻሜያችሁ ሁሉ ምን ሊሆን እንደሚችል ስላየው ነው እንጂ የጌታ ጥበቃ ከኔ ጋር ስለሌለ አይደለም። ጥበቃው አለ። እንጀራዬን የበላ ተረከዙን በእኔ ላይ አነሳ ይላል። እኔ ምንም እንጀራ ያበላሁት ነገር ባይኖርም ግን ወንድሜ ብዬ ያልኩት ማለት ነው። ቴንኪው መወዳት እህቴ ገን እየመጣለች የምትለው ነገር ካለ ትበና ምጸልይልንም ከሆነ ጸልያ ትጨርሳለች። ቴንኪው ገንዬ ቴንኪው። ሰላም ኤርሚ፣ የእግዚአብሔር ሰላምና ጸጋ ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም ነው ወይ? አንድ ነገር መናገር ፈለኩ ኤርሚ፣ ከይቅርታ ጋር ማለት ነው። በጣም እወድሃለሁ፣ በጣም አከብርሃለሁ። ስለ ራሴ ነው ማውራው፣ ስለ ማንም ሰው ማውራት አልፈልግም። ማንም ሰው እንዲህ ነው ብዬ መናገር አልፈልግም። ግን ከዚህ በፊት አንድ ነገር እንዲሁ ገብቼ አንድ ነገር ብዬ ነበረ። የተከተለ ሁሉ ወዳጅህ አይደለም ኤርሚ። እኔም ራሱ እኔ ገነት እወድሃለሁ የምልሽ በአደባባይ እዚህ ቆሜ የማወራው ገነት የሆነ ቀን ሰዎች ከሰው ጋር ሲኖሩ አትንካብኝ የሚሉት ፓርት አለ። የሚነካ ሆኖ አትንካብኝ የሚሉት አስምረው ነው ከሰው ጋር የሚጓዙት። ክርስቲያን ስንሆን ግን እንደዛ አይደለም። እኔ ጌታ ሲወደኝ ሲያቅፈኝ እያረገፈ ነው ያቅፈኝ። እኔ በእውነት የሚገባኝ ነገር ይሄ ነው። ይሁዳ እንደሚሸጠው እያወቀ አብሮት እኔ ቁጭ ብዬ ማታ ይሄንን ሳስብ ነበር። ምን አይነት አምላክ ነህ? ምን አይነት ፍቅር ነው ማለት የእድሜን ጅማሬ በእናቴ ማህፀን ሳለው ገና ሳልፈጠር ነፍስ ሳይኖረኝ ገና ደም ሳለው በስሜ ያቀነኛል እግዚአብሔር። የእድሜን ፍጻሜ ደግሞ ያውቃል። የይሁዳንም እንደዚሁ አብሮት እየበላ እየጠጣ ግን ዝም ብሎ አቅፎት ተጠግቶት አብሮት ይኖር ነበር። ፍቃዱ ሊፈጸም ዘንድ የመጣበት ነገር ሊሆን ግድ ስለሆነ አልፎ ሊሰጥ ስለሆነ ይሄ ነው፣ ሌላ ምንም አይደለም። እያቀፈው እየሳመው መጨረሻ ላይ ስሞ አሳልፈው ሰጠው። አቤት ጭካኔ ያስብላል።
በኔ ሚዛን ሳየው አቤት ጭካኔ! ያን መምህር የፍቅር ጥግ የእውነት መሰረት እንዴት ሸጠው ብዬ በራሴ መስፈሪያ በራሴ ሚዛን እመዝነዋለሁ። በአብ ግን ሲመዘን እንደዛ አይደለም። ፍቃዱን ሊፈጽም አንተም በዚህ ምድር ሳለህ እግዚአብሔር በዚህ በቃ መርጦ ያመጣ ልታገለግል ነው። ይሰድቡሃል። ብዙ ነገር ብዙ ድንጋዮች አሉ። አዎ አብሬ ስለቆም ጎድቼ ነው አይደለም። አንዳንዶች ተገደው የወደዱ አሉ። በቃ እግዚአብሔር ፍቃዱን ባንተ የልቡን ነገር ባንተ ስላወራ የምታስተምርበትን መንገድ ወደው የተከተሉም አሉ። የሆነ ነገርህን ደግሞ እየጠሉ እያሉ የዋጡትን ውጠው የተከተሉም አሉ። ግን ምንም ሳይ የወደደ አንዳለ መንገድ እየጠረገ ድንጋይ ሳያስቀምጥ የወደዳለ። እኔ ሰወድ የሆነ ቦታ ድንጋይ እያስቀመጥኩ በአንድ እጄ ድንጋይ ይዤ ልክ ስትደናቀፍ ልወግርህ። እንደዛ ነው ሰው፣ እንደዛ ነው። ልለምፈልገው ማንንም አትመልከት። የተጠራበት አለ። አዎ ያንን እያየ ተከተል። ጥሪ አለ። አዎ በቃ የጠራህን እያየ ሩጥ። እንደ በዚህ ጊዜ ዘመን የቅዱሳን ልብ የደማበት ዘመን አለ ብዬ አላስብም። ግን ጌታ በዚህ ብቃ ቢለን እኔ ጸሎቴ ነው ፍቃዱ ቢሆን ባያልፈን በዚሁ ባንቀጥል እላለሁ። ባይበዛ ወንድሞችን መቅበር መግደል ባይበዛ ፍቃድ ቢሆን እላለሁ። አላቅም የእናንተ መረዳድ እንዴት እንደሆነ ምን አይነት ዘመን ላይ እንዳለ ገብቶች ከሆነ አላውቅም። ትላንት የሆነ ነገር ተነገረ፣ ኤርሚያስ ተናገረ፣ እንደዚህ ተብሎ ብዙ ነገር አለ። ቤት ተከፍቶ ያም ወንድምህ ነው ይህም ወንድምህ ነው። እሺ ወደ ጌታ ቤት ምናልባት አልፈለገም አልመጣም ይሆናል፣ ኦር ደግሞ ሸርጠት ብሎ ይሆናል። ኧረ ወገንተኝነት ግሩፕ ይዘን የሆነ ቡድን እንደገፈን የሆነ እንደዛ አይደለም። በቃ ወንጌልን ብቻ እናውራ። በቃ ተውት። በኤርሚያስም ድንጋይ የምታበረቱ በርቱ። ደሞዝ ከፋ ያለ እያስፈራራው ግን አይደለም፣ ድንጋይ የምትወረውሩን በርቱ፣ ስምን መታጠፉን በርቱ፣ ቀጥሉ በዚሁ። እግዚአብሔር ያበርታችኋል። ልመቼም ግን መንገዶቻችሁ በእግዚአብሔር ፊት ናቸው፣ እግዚአብሔር ያያቸዋል። እኔ የሆነ ወንድም ሲወድቅ ድንጋይ የምትወረውሩ የሆነ በቃ ትጸልያላችሁ ብዬ እናንተ መጠየቅ ፈልጋለሁ። ታነባላችሁ ማለት የሆነ ስንጸልይ እኮ የሆነ መንፈስ አለ፣ ቁጭ ብለን በእግዚአብሔር ፊት የምናነባበት መገኘቱ አለ፣ በቃ ልውናው አለ። በዛ ውስጥ ሆነን ነው ወይ የምንጸልየው? እኔ እናንተን ልጠይቅ እስኪ መልሱልኝ። ጸሎት አለን ስፍራ አለን ወይ? የምንቃትትበት ስፍራ አለን? በእግዚአብሔር ፊት የምንቀርብበት ሰዓት አለን? ይህን እናንተን ልጠይቅ። አዎ ካላችሁኝ እና ታዲያ ወንድምህን እየወገርክ የሆነ ነገር በውስጥ ሆኖ እንዴት ጸለያችሁ? እኔ እውነት ነው የምላችሁ፣ የሆነ ነገር በልቤ ኑሮ አልጸልይም፣ አልችልም። ደረቅ ጸሎት አልወድም፣ አልሆንም፣ አልጸልይም። እግዚአብሔር የማያደርግብኝ ይህን ሳያደርግብኝ በፊት ይሰብስበኝ ይውሰደኝ ወደ ራሱ። ደረቅ ጸሎት ወንድሜን ወግሬ ከመመረከክ አልፈልግም፣ አያደርግብኝ። ኤርሚያስን ለመክሰስ ከመነሳቴ በፊት ማናችሁንም የሆነንም ከመክሰሴ በፊት እኔ የሆነ ነገር እላለሁ። ቆም ብዬ ራሴን አያለሁ። እንደገና እግዚአብሔር እንዴት አይቶት ይሆን እላለሁ። ጌታ በሚያውቀው ህይወቴን ነው ነግራችሁ። የወንድሜ ላይ የሆነ ነገር ልናገር ስል ማለት እኔ በኔ ሚዛን ነው የተናገርኩት። እግዚአብሔር በምን ሚዛን አይቶት ይሆን? ለምን አባትና ልጅ እንዴት ጨርሰውት ይሆን? ምን አውርተው ይሆን? እዚህ ጋር በድሎኝ የሆነ ነገር አድርጎ እሱ ጓዳ ገብቶ ምን አውርቶ ይሆን?
እንዴት አውርቶት ይሆን አባቱን? አንተስ በዳዩ ወንድምህን ወጋሪው ምን ብሎ ይሆን? ምን ተሰምቶ ይሆን? እንዴት ጸለየ ይሆን? መልስ ያጣ ጸሎት ይዘን ቁጭ ብለናል። በራችንን ዘግተን አያይም እንላለን። ደግሞ በማይታይ በጣሪያ ውስጥ ቁጭ ብለን የማይሰማ ጸሎት እየጸለይን ወንድሜን እየጎሸምኩ እየገደልኩ ሴፍ ለሱ እየመዘዝኩ ሌላ ቢላ እየሞረድኩ ለወንድሜ ደግሞ ጸልያለሁ። ደግሞ እምለዋለሁ፣ አይሰማኝም፣ አያየኝም፣ አያቀኝም። እንዴት ይስማኝ? እኔ ገዳዋን እንዴት ይስማኝ? አራጇን እንዴት ይስማኝ? አጥቦ ሳለ እንደገና ዛሬ የሚያጥመኛል፣ ምሕረት አድርግልኝ እላለሁ። ደግሞ ተመልሼ እዛው ነኝ። እዛ ገብተን እንደተነሳን ስልካችንን ስናነሳ ሌላ ንሳ የሚያስፈልገው ነገር። ኧረ እንመለስ፣ እንንበርከክ በጌታ ፊት። ኧረ ጌታ ኢየሱስ ሊመጣ ነው፣ መውጫው ቅርብ ነው። የለንም ጊዜ ብለን እንሰብካለን፣ ግን የሰበክነው የለም ጊዜ ያልነው እኛ ቤት ጊዜ አለ ወይ? አውቀዋለሁ ወይ? ሞት ሳይቀድመኝ በፊቱ መንገዴን አጥቤ መቆም ሲገባኝ ዛሬም በኃጢአት እመላለሳለሁ። ተው፣ ወንድሙን የማይወድ ነፍሰ ገዳይ ነው። ይቅርብን፣ እንተው። ትቶ እንደወደደኝ አጥቦ እንዳቀፈኝ አራግፎ እንደወደደኝ ትቶ እንደተከተለኝ ይሄንን እላለሁ። ከእናንተ ግን አውቄ አይደለም፣ ግን ፈርሃ እግዚአብሔር በልባችን ይንገስ። ሁሉ ነገር ይቅርብን። ነገ ዛሬ አሁን እቺን ተናግሬ እንደምጨርስ አላውቅም። ልሰበሰብ እችላለሁ፣ አላውቅም እቺን ተናግሬ መጨረሴን። በሸክላ እጅ ሰሪው እጅ አለው፣ እንደወደደ እንደፈለገ ሊያደርግ። ስጋችሁን አትስሙት እባካችሁ። ከዚሁ ነው የመጣው፣ እዚሁ ነው የሚቀረው፣ እዚሁ ነው የሚቀረው። ስጋን አትስሙት፣ ነፍሳችሁን ስቧት። ወደ አባቷ ልትሄድ ልትታቀፍ፣ አባቷ ልትዘምር፣ ለክብር ለጌታ በፊት ለፊቱ ልታዜም ዜማ፣ የእሱን ፍቃድ ልታደርግ ትሻለች ነፍስ። አንተ ግን ስጋን እየሰማ ነፍስን ለመግደል አትሯሯጡ እባካችሁ። ይህንን እላለሁኝ። ከእናንተ አውቄ ጻድቅ ሆኜ አይደለም፣ አላቅም። እኔ ክርስቲያን እጅግ ልባችን እንዳንድነዋል። ያን የፍቅር ጌታ፣ ያን የፍቅር አምላክ በልቤ አንግሼዋለሁ ብዬ ፍቅር እኔ ቤት የለም። ወንድሜ ማቀፍ የለም። በእውነት ተበድለናል። ጌታ ሆይ እባክህን አትለፈን በዚህ ማለዳ በዚህ ምሽት እላለሁ። ጌታ ሆይ እባክህ አቅቶናል ወንድምን ማቀፍ። አላውቅም፣ አይገባኝም። ለኔ ሰይጣን ያበጠረን ነው። በዚህ ጊዜ አስተውሉ፣ መንገዳችሁን መርምሩ። ወንድምን መውደድ ባትችል አትክፋው። አብረ መኖር ባትችል አትግደለው። በቃ ይሄንን ነው የምላችሁ። መኖር አልቻልክም፣ አብረ አትግደለው። በቃ አትግደለው። የሞተለት አለ፣ የፈዘዘለት ደም አለ። ባክተው፣ አትገረው። ባክተው፣ ማቀፍ አልቻልክም፣ አትገረው። ያገልግል፣ ይሂድ፣ ልቀቅለት መንገዱን። እባካችሁ በጌታ የለለምላችሁ፣ ልቀቁለት መንገድ። አትቁም፣ በቃ በመንገዱ ዞር በል። ግድ የለም፣ ተው። መንገድን አታበጃጅለት፣ አትጥረግለት። ግን ተው፣ በቃ አታደናቅፈው። ድንጋይንም ብታስቀምጥ ተሻግሮ ይሄዳል። የሚያሻግር አምላክ አብሮት ስላለ። ግን አትግደለው፣ አትገረው። እባካችሁ ይህንን ነው የምላችሁ። ቅዱስ አይደለሁም ጻድቅም፣ በቃ ከእናንተ የላኩ አውቄ አይደለም። ቅዱሱ መንፈስ በውስጣችሁ ምን
ምን ተሰማችሁ ስትጸልዩ? ወንድማችሁን የሆነ ነገር ብላችሁ መጣችሁ እንዴት ጸለያችሁ? እኔ በቃ ይሄ ነው እና በቃ ይሄ ሁሉ ህዝብ አይጸልይም ወይ እላለሁ። ማለት አትተኛማ፣ የሆነ ተንበርክከህ እኮ ጸሎት ይደርቅብሃል። ወንድምን ወግረ መጥተ እንዴት አልካባ ማለት እኔ አልችልም አባዬ ለማለት አባቴ አልበድልም ማለት አይደለም፣ ግን በዲዬ ቶሎ ተጸጽቼ እመለሳለሁ። እንዴት መሰላችሁ? እግዚአብሔር መንፈስ ቅዱስ አንድ ነገር አስረዳኝ። ልጆች በቤት ውስጥ ከትመው ኖረው በቀረበ ማዕድ ቤተሰብ ወይ አባት ወይ እናት ማዕድን አቅርባ የሞላ ማዕድ ወንድሞች ሙሉ ቤተሰብ በማዕዱ ዙሪያ ተሰብስቦ አንድ ግን ከማዕዱ የማይቆርሳለ ያኮረፈ ሁሉም የሚጎሽመው እንዳይበላችሁን የሚይዝ ታውቃላችሁ። በኩርፊያ አብሮ ህብረት ያላደረገ በመደብደብ የማይበላ እንዲማ ክርስትና ከሆነ ብሎ መጽሐፍ ቅዱሱን የዘጋ ብዙ አለ። በቃ ይህንን ነው የምላችሁ። ባትወደው መውደድ ካልቻልክ በቃ ተው፣ አትጥላው። አልወደድኩም ግን አትጥላው። በቃ መተው እኮ ይቻላል። እኔ ኤርሚያስን ካልወደድኩት ዝም ብዬ መኖር እችላለሁ። እንደገናም ደግሞ ይህን ያህል ድምፁ እያቃጭለብኝ የእሱን በደል እየቆጠርኩ ከቃላቱ ቃላት እየፈለቀኩ እያወጣው ከምሰማው አልሰማውም ብሎ ካርጌው ይገለገላለሁ። ለምን ፍርድን በላይ ላይ አከማቻለሁ? ለምን ለፍርድ እግዚአብሔርን ቃል እሰማለሁ? እኔ ማንኝም እላለሁ። ምሕረት ያድርግልን እግዚአብሔር። እንመለስ በጌታ ፍቅር አልተጠማችሁ? ፍቅር ሞርን ያደግኩት ቀጠና 2 ሙሉ ወንጌል ነው። ሮጠን ስንንበረከክ አንድ ሌዘር በሌዘር የተለበጠች ስፖንጅ አለች። እሱን ግን አንወስድም። ለአባቶች ለእናቶች እንተዋለን። ካርቶን ያለ በብዛት አይታችሁ ከሆነ በር ላይ እንዲህ ይከመራል። በፊት ነው ያሁኑን አይደለም። ካርቶን እንወስዳለን። እናቶችም በቀሚሳቸው እንደዚህ ስለሚንበረከኩ ሞር ካርቶንን ይበልጡ ቢወስዱታል። እናቴ ትበልጣለች፣ ወንድሜ ይበልጣል፣ አባቶች ይበልጣሉ ብለን እንተዋለን። ተንበርክካችሁ መነሳት አትችሉ። መገኘቱ ስላለ እኛ ጋስ መገኘቱ አለ። በደላችን ሲጀመር ከበርም አላስገባውም። ክፋት ዕለት በዕለት ወንድምን መግደል ለምን? እግዚአብሔር ምሕረት ያብዛልን። እንመለስ። እሱ በበር ነው ሊገባ ጥቂት ቀረው። በውጪ ደጃፍ አይደለም፣ በቤታችን በራፍ ነው። ወዳችኋለሁ። ወንድማችሁን በቃ ውደዱ፣ እህቶቻችሁን ውደዱ። አታስመስሉ። በንስሐ እንመለስ በእግዚአብሔር ፊት። ወንድሜ ይሄ ነገርን ጠልቼብሃለሁ ብለህ በግልጽ ንገረው። ይሄን አስተካክል እባክህ። በቃ እንደዛ ብለው እኮ አብረህ መኖር ትችላለህ። አንተ እኮ እንዲህ ነህ እያልከው እየፈለጥከው ከምትሉ ኤርሚዬን ጠላብሃለሁ እባክህን። በቃ ካስተካከለ ካላስተካከለ ተው። ማንም እኔ ምሳሌ ነው ኤርሚያስን የተቀበልኩት። ጸጋ ይብዛላችሁ። በጣም ወዳችኋለሁ። ኤርሚ የጌታ ኢየሱስ ዘላለምህን ይባርክ፣ መንገድህን ያቅናልህ፣ ካንተ ጋር ይሁን፣ ፊቱን ያብራልህ፣ በቤትህ ይገኝ። አሜን። ልብህን ይጠብቅልህ፣ ቤትህን ይጠብቅልህ። በበቢዎች እጅ አይጣልህ፣ በአሳዳጆች እጅ አይጣልህ። አሜን። ፊትህን በቅባቱ ይቀባ። እግዚአብሔር ጋሻ ይሁን፣ ይሟገትልህ፣ ይቁምልህ። በተመታ ቁጥር እግዚአብሔር ጀርባህን ትከሻህን ያስፋልህ። ካንተ ጋር ይሁን፣ የፊቱ ብርሃን ካንተ ጋር ይሁን፣ ጥበቃው ካንተ ጋር ይሁን። ቤትህን ይጠብቅልህ የታመንከው አምላክ። ጥቅምህን አመዛዝነህ ያልወጣ ጥቅም የሌለው ስድብ ብቻ ትርፍ የመሰለህ አይደለም። ከወገኖቻው ብዙ መገፋት አለ። እህቶኜ ሳለሁ እንደ እህት አልተቀበልኩም። እኔ ነኝ ስጋኔ የለበስኩት።
ግን አለ እውነተኛ ወዳጅ ሲያቅፍ የሚያምርበት የሚያሞቅ የሚፈውስ አስተቃቀፉ ምንም ጊዜን የማያይ ሲወድ የሆነ ቀን ላይ ጥል ሲይዝ እስከ መጨረሻው የሚይዝ አያያዙ የተለየ በቃ እስከሰበክለት ብቻ እስካወራህለት ብቻ አይደለም ጌታ ያዘ። ስለሱ ብታወራም ባታወራው ጽኑ ፍቅር ይሄ ጌታ ስለያዘ በሱ ልብህን ጣል። እኔ ከዚህ በፊትም ነግሬያለሁ፣ መንገዱ ጥርግ ያለው አሁንም እልሃለሁ፣ ጥርግ ያለው መንገዱ ያቀፈው ሁሉ ወዳጅ አይደለም። እኔ ግን እላለሁ እኔን ድንጋይ አድርጎ መንገድ ከመቀመጥ እግዚአብሔር ድንጋይ ሆኖ መንገድ ላይ ከመቀመጥ እግዚአብሔር ያድነኝ እላለሁ ለኔ ለራሴ። እናንተ ለራሳችሁ የምትሉትን በሉ። አንድ ወንጌልን ለሚሰብክ ሰው ድንጋይ አድርጎ እግዚአብሔር ጠላት ከሚያስቀምጠኝ እግዚአብሔር ቀድሞ ይሰብስበኝ ከዚህ ምድር ፍርድን በላይ ላይ ከማከማች። ይሄንን እላለሁ። ብዙዎች ቢወግሩ ውደዳቸው በንጹህ ልብ። ምናልባት የበደሉህንም ይቅርታ ጠይቃቸው። ይርብዬ አንፈልግም አናይም ይበሉህ። በረከትን ታከማቻለህ። እግዚአብሔር ወደ አንተ ይልቅ ከትላንት ከቀረበው ይበልጥ ይቀርባል። እወዳለሁ እስከነ በደል በድለኛል፣ ወግረኸኛል፣ ግን ትችላለሁ። ኤርሚዬ እኔ እንደተበደልኩት ብዙ በደሎች አሉ። የእውነቴን ነው የምልህ። ግን ትውት አስሬ አውቃለሁ። ሰዎቹን አስሬ ለካ ነገሬን አስሬ ኖሬያለሁ። እርግፍ አድርጌ ምንም እንዳልተፈጠረ ይቅር ላይ ወድቄ ይቅርታን ስጠይቅ ነገሮች ሁሉ ተፈቱ። እግዚአብሔር ይመስገን። አንተ ተዋቸው፣ አይውደዱ፣ ይጥሉ። ኤርሚ አንተ ማየት መስማት አልፈልግም ይበሉ። ወዳችኋለሁ ብለህ ይቅርታ ጠይቃቸው። ስለወደደ ብቻ ኤርሚ፣ ስለተደረገልህ ፍቅር ስትል ይህንን እለምናለሁ በእህትነት። ስለተደረገልህ ስለወደደ ስለ አምላክ ስትል ቤትህን የሚጠብቀው አምላክ መንገድህን ስለሚያቀና ምህረት አድርግላቸው። የማንም ወንድም እህት በደል በልብህ አይኑር። ይህንን እላለሁ። ከዛ ሌላውን ለእግዚአብሔር ተወው። እግዚአብሔር ካንተ ጋር ነው። ቀኙን ሰጥቷል። እግዚአብሔር ይጠብቃል። መንገድን ያለምልም ቤትህን ይጠብቅ። ካንተ ጋር ይሁን። ይሄንን ነው የምልህ። ይገኝ ከቤት ምግብ አይታጣ፣ ከማዕድ ምግብ አይታጣ። ሁሌም የምትመግበውን አትጣ። ቤትህን ይጠብቅልህ፣ ቤትህን ይባርክልህ፣ ልጆችህን ይባርክልህ። ክርስቶስን የሚሰብኩ ይሁኑ፣ ካንተ ይበልጥ በፍቅር ይቃጠሉ። አሜን። እግዚአብሔር በቤት ይገኝ። እኔ የሆነ መንገድ አስክጄ የሆነ ቦታ ጥለሃለሁ። የማይጥለው አምላክ ለዘላለም ስለያዘ እግዚአብሔር እናመሰግናለሁ። ቀድሞ የወጣ ራእይን የሰጠ መንገድህን ያሳየህ እድሜህን የሰጠህ እግዚአብሔር በእድሜህ ላይ እድሜን ይጨምር። ኑሮህን፣ ትዳርህን፣ ልጆችህን ይባርክ። ካንተ ጋር ይሁን፣ ፊቱን ያብራልህ። የጠላት ደጅ ባንተ እግዚአብሔር ባንተ ተጠቅሞ የነሱን መንግስት ያፍርስ። አሜን። እግዚአብሔር ካንተ ጋር ይሁን፣ ፊቱን ያብራልህ። ይሄንን እላለሁ። ሌላ ለወንድሞች የምተው በምህረት ተመላለሱ። ይሄንን ነው የምላችሁ። ሲቀጥል ኤርሚ አንዳንድ ነገሮችን አይ ነበረ አንተ ልክ ስትነካ ቤት ከፍተው የሆነ ነገር ይላሉ። ይሄንን ቅድምም ተናግረሃል። የምስማማበት ነገር ነው። ለኤርሚያስ ተወካይ የለውም። ለኤርሚያስ ቋሚ አያስፈልገውም። የፈለጉትን ይበሉ። ተው ለእግዚአብሔር። ማንንም ይዛችሁ ወግናችሁ አታውሩ። በጌታ ኤርሚን ይዛችሁ አታውሩ። ቤት ከፍታችሁ ለኤርሚ እንዲህ አለው የሚልለት አለው። በቃ አለቀ፣ ዝጉ ምዕራፉ። ስለ ኤርሚ የሚሟገት አንዳለ በተዘጋ በር የሚገባ ፍርድን የሚሰጥ ባልጋ ላይ ተኝተው የሚፈርድ አሜን፣ ሕሊናቸውን የሚወቅስ አንዳለ የሚያወራቸው ባልጋ በፍቅር የሚያወራቸው አንዳለ። ወንድምህን ለምን በደልከው ብሎ ስለ ኤርሚ ኤክስፕሌን የሚያደርግ አንዳለ። አንተ ማንም አይደለህም ለኤርሚ የምትቆም፣ ማንም አይደለሽም ለኤርሚ የምትቆሚ አለ። የቆመለት አለ፣ የሚናገርለት አለ።
አንተ ብትናገር የዛን ሰው ስም ለማጠልሸት ነው። እግዚአብሔር ኤርሚን የመደለውን ወንድም ሲያወራው የሚያወራበት መንገድ አለው። ተወው ለእግዚአብሔር በጌታ ፍቅር እኔ ለምናችሁ ተውት የኤርሚን ነገር። እናንተ መንገድ ላይ እንደቆማችሁ ነው የማስበው። እኔ የገባኝ ነገር ይሄ ነው። በጌታ እግዚአብሔር የዓይናችሁን ቅርፊት ይጣልላችሁ። አሜን አሜን። ረፉ፣ በቃ ረፉ፣ ረፉ። እግዚአብሔር ያበርታ፣ ወንጌልን ያስፋ። አሜን። በቃ ትከሻውን የሚያሰፋ አምላክ አለ። አንዳንድ ጊዜ እኮ የሆነ ነገር ሞቶባችሁ እንዳልሞተ እየሳቃችሁ ትኖራላችሁ። ምንም እንዳልሆነ ግን ቀብራችኋል፣ ሞቶባችኋል። ስም ክብር የሚባል ነገር አለ። አዎ ስጋ ለባሽ ነው ኤርሚያስ፣ ክብር የሚባል ነገር አለ። ግን የከበረውን አየ። እኔ አንድ ቸርች ሄዳለሁ ኤርሚ፣ አንዲት ሴት ለማየት በሞላ ጉባኤ ውስጥ አንዲት ሴት አለች፣ እውነት ለእግዚአብሔር የምትዘምር ታውቃለህ። ክብር የሚባል አታውቅም። ጌታውን በዙፋኑ ላይ ያየች ነፍስ ታውቃለህ። ንጉሱን በዙፋኑ ላይ ያየች ዝም ብላ የምትዘምር እየተሰበከ ሴትዮ አታቆምም። ትዘምራለች፣ ትዘምራለች፣ ትሰብካለች። በራሷ ነው የምትሄደው። በቃ እግዚአብሔር ያወራሃል ስለሷ። በዙፋኑ ላይ የተቀመጠውን እያየች ሴትዮዋ የለችም። እሷ ነፍሳለች በዛ ቤተ መቅደስ፣ በዛ ቤተ ክርስቲያን እሷ አለች። በቃ ሰዎች እፍ ጀመራት ተነሳች ነው የሚሏት። ግን ያ የሚያቃት ያያታል። ከሷ መንፈስ ከጠጣ እሷን ታያታለ። በዙፋኑ ላይ ትነሳለች፣ ትደፋለች፣ ትዘምራለች፣ ትላለች። የቀመሰችውን ያየችውን ያየ አሜን ይላል። ኤርሚያስ ያየውን አይቶ ነው የሚያመልከው። እረፉ፣ በቃ ለሱ አትቆሙለት፣ አትሟገቱለት። አለ የሚሟገት አለ። ይሄንን ነው ምላችሁ። አለ የሚሟገት፣ አለ የሚፈርድ። አንተ በፈረድከው ስምን ይዘ በቆምከው አይደለም። ቤት ይዞ ይቆማል ጌታ። ቤት ይዞ ትዳር ይዞ ይሟገትለታል። ቤቱን እየጮኮነ ብዙ ነገር ማድረግ እየፈለገ ሁሉን ከድኖ እንደሚያገለግለው ያውቃል ጌታ። እና እግዚአብሔር ራሱ ተዋጊ ነው። ስሙም እግዚአብሔር ነው። ተውለት የጌታ ለጌታ። ወዳቸዋለሁ። ሌላ ኤርሚ እንደ እህት የምናገረው ከአከሌ ጋር ማንነት ይታይ ከአገሌ ጋር ተሟገት የሚባለውን አይሮ ነው ማለት እግዚአብሔርን ሰምቶ ለሚያገለግል ሰው እንዲህ ነው ማለት ለኔ ይከብደኛል። ግን እንደ እህት ወይም ደግሞ እንደሚንበረከክ ሰው እኔ አይታየኝም። ይሄ የሆነ ኳስ ሜዳ አደረግ ነው ገባ? ኳስ ሜዳ እስኪ የቱ ቡድን ያሸንፋል? ሳይሸነፍ ዘመናትን ያስቆጠረ ዓመታትን ያስቆጠረ ሞትን ያሸነፈ አምላክ አለ። እኔ አንተ ቃል ሰብከህለት የሆነ ቡድን አሸንፈህ የምትሄድለት አምላክ የለም። ልክ ነው አለው ጌታ የሚያንኳኳበት የራሱ መንገድ አለው። የሰዎችን የልብ በር የሚያንኳኳበት ቢወዱም ባይወዱ እግዚአብሔር ልባቸውን አንተን እንዲሰሙ ካዘዛቸው ይሰሙሃል። ወደን አልሰማንህም ኤርሚ፣ ወድጄ ከማንም መርጬ አንተን አልሰማሁም። ማንኝና ማነህና እግዚአብሔር መንፈስ ቅዱስ በውስጥ መልእክትን ስላስቀመጠ እሰማሃለሁ። ብዙዎችም እንደዛ ይሰሙሃል። እኔ የግርግር አልታየኝም። ለኔ እንደኔ ነው የማወራው። ልክ ነሽ ገነኝ፣ ልክ ነው። አይመስለኝም። ሌላ የምትጫወቱት ነገር ቁማር ካለ ለተጫዋቾቹ ተውላቸው። አንተ እግዚአብሔር አገልጋይ ነህ። በቃ መንገድህን ብቻ ይሄንን እላለሁ። ወዳችኋለሁ። ጌታ ኢየሱስ ይባርካችሁ። ካጠፋው በዚህ ንግግሬ እንኳን ከበደልኩ ጻድቅ አይደለሁም። ስጋን የለበስኩትና ምሕረት አድርጉልኝ። ማንንም በድዬ አንዲቷን ሰዓት ማለፍ አልፈልግም። አንዲቷን ሰዓት በቃ ኤርሚ የምለምንህም ነገር ቢኖር የበደሉህ አድምተው ያቆሰሉህን አቁስለው እንኳን አንዳንዶች ወቅተው የወጉበትን እንኳን ሳይነቅሉ የሚቆዩ አሉ። እነሱም በራቸውን አንኳኩተህ ምሕረት ጠይቃቸው።
አላቅም ማለት እኔ የሚገባኝ ይሄ ነው ኤርሚ ማለት ይሄ ፍቅር ያስገድደው እያቃሰተ መስቀል ላይ የወጣውን ሳስብ የወንድሞቼ በደል አይታየኝም ማለት ደሙ ይታየኛል በቃ ማቃሰቱ ይታየኛል እና እንዴት ወንድሜን እንዴት መሸከም ያቅተኛል ታዲያ እሱ ያንን መከራ ሁሉ ለእኔ ከተሸከመ የማታውቁትን ብዙ ነውሬን ከሸፈነ እኔ እንዴት ለወንድሜ ምሕረት ማድረግ ያቅተኛል እንዴት ለእህቴ እንዴት ለአባቴ ምሕረት ማድረግ ያቅተኛል በቃ የመስቀሉ ቁስል ይታያችሁ ምሕረት አድርጉ ወዳችኋለሁ ተባረኪ ገነየ ለእግዚአብሔር ክብር ይሁንለት ጌታ እግዚአብሔር ይባረክ በደሌ ምንድነው ብዬ ጠይቄያለሁ ይሄ እግዚአብሔር ሐሳብ ነው ንገሩኝ ብዬ ጠይቄያለሁ ሰዎችን በተናጠል በሽማግሌ የተመለሰልኝ መልስ የበደልከን የለም ነው ለዚህ ይቅርታ የሚያስጠይቅ ነገር የለም ማለት ነው ይቅርታ ለማስጠየቅ ዝም ብሎ በደምሳሳው ይቅርታ ጠይቅ የሚባል ነገር የለም እኔም ጋር አይደለም እናንተም ጋር ከመጣ በሉቃስ 17 ላይ እንደሚናገረው ወንድም ቢበድልህ ራስ ሄደ ወቀሰው ከዛ ከሰማ ገንዘብ አድርገው ካልሆነ ሌላ ሰው አድርገህ ምናምን ብሎ የሚለው መስፈርት አለ አይደል በግሌ ሞክሬያለሁ አንዳንዶቹን ስልክ ለመደወል ፈልግ ብሎክ አድርገውኛል አንዳንዶቹ ደውያለሁ አያነሱም አንዳንዶቹንም አግኝቻለሁ ምንም የበደልከን ነገር የለም ተባብለና እወዳቸዋለሁ የኤልያስ አምላክ እግዚአብሔር ምስክር ነው እወዳቸዋለሁ ግን አንዳንዴ ሳስበው በዮርዳኖስ የኮረት ፈፋ የመደበቂያ ያህል እንደዛ የሚሆንበት ጊዜ አለ ምክንያቱም እግዚአብሔር ለትልቁ ስራ ሊገልጥ ሲወድ እግዚአብሔር እንደዛ የሚያደርግበት ነገር አለ እና ወገን ጌታ አለ ሲቀጥል ወገን አለ ግን ብቻዬን አይደለሁም ሰይጣን ስማ ብቻዬን አይደለሁም ለሆንም አልችልም እዚህ የሚያሰሙኝን ሰዎች ሳላቃቸው ሳያውቁኝ በፊት የጠራኝ የዳዊት አምላክ የኤልያስ አምላክ ከኔ ጋራ ነው የነብዩ የኤልያስ አምላክ የእስራኤል አምላክ ከኔ ጋር ነው አንድ ለጸሎት አርዕስት ልተውላችሁና እንደምጸልዩኝ በጣም እርግጠኛ ሆኜ ማለት ነው ይሄንን መነግራችሁ ኦኬ የምትጸልዩ ሰዎች ስላላችሁ እንድትጸልዩልኝ ማለት ነው ህይወቴ ላይ ሁሉ ጭምር አደጋ ሊጥሉ የተዘጋጁ ሰዎች አሉ በራእይ ነው እግዚአብሔር ያሳየን ስም አልጠራም ግን ተናግሮናል አሳይቶናል እቺ መጨረሻዋ ጸሎት እንድትጸልዩልኝ በየቤታችሁንም ጸልዩልኝ እዚህ አይደለም ህይወቴን ለማጥፋት የተዘጋጁ ሰዎች አሉ የሚያምኑ ከማያምኑ ጋር ተሰባጥረው ምን አልኳችሁ ልብ በሉ የሚያምኑ ከማያምኑ ጋር ሆነው ህይወቴን ሊነጥቋት ማለት ነው
ወገኖች እየሰማችሁ ነው? በወንጌል የምታምኑ ወንድሞች እናቶቼ፣ አዎ የሚያምኑ ከማያምኑ ጋር ሆነው ህይወቴን ሊነጥቋት በቤቴ እግዚአብሔር በጣም ነው የሚናገረኝ፣ በጣም ነው የሚናገረኝ። እዚህ እንዳላችሁ ወንድሞቼና እህቶች በቤት ስትጸልዩ በጸሎት አስቡኝ። ስራው ትልቅ ነው። በተለይ እህቴ ራሄል ባለፈው የነገረችኝ በባለፈው በአንድ እህቴን በኩል ስትናገረኝ ነበር። አንድ እግሬን አንስቼ ያ የህዝብ ጎርፍ ያ ብዙ የስንዴ አዝመራ አለ አይደል? ወደዛ ሊሄድ ሲል አንድ እግሬን አንስቼ ሌላኛውን ላነሳ ስል በብዙ ጭራሮ ተይዤ በብዙ ጭራሮች ተይዤ ግን አላስቀሩኝም። ጭራሮቹ የምጠራውን ኃያል ስም ስጠራ ተቃጠሉ። ጭራሮ ምንድን ነው? ትንቢተ ኢሳይያስ መጽሐፍ ምዕራፍ 64 ላይ እሳት ጭራሮ እንደሚያቃጥል ይላል አይደል? አዎ የእስራኤል አምላክ ቅዱስ እግዚአብሔር እኔም ማዝንላቸው ለነሱ ነው። በሞት የሚያነሳቸው ሰዎች ቢኖሩ እንዳታዝኑብኝ። በኋላ ስም ነው ያልተናገርኩት አይደል? ያው ከቅርብ እስከ ሩቅ ከአማኝ እስከ አላማኝ ተባብረው ማለት ነው። ጸልዩልን፣ ጸልዩላቸው። ወንጌል ስራ ይቀጥላል። እወዳችኋለሁ። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ቤት ከፍታችሁ ግን ቅድም ያልኩትን ነገር እህትየው አሁንም ግን አጽንኦት ሰጥታ ተናግራለች። እኔም በተመለከተ ቤት ከፍታችሁ ኤርሚያስን እንደዚህ ብሎ እንደዚህ ምንም ብሎ ዮኒንም ማናቸውንም እንዳትሰድቡ፣ እንዳትናገሩ። ኦኬ። አማን የተባለውንም ወንድም እንዳትናገሩት። አማን ማለት አማን ሻሎም አይደለም። አማን ሰላም ብሎ ስለጻፈው በአደባባይ ላይ አይታውታል። እኔም ልኮልኛል፣ አሳይቻቸዋለሁ። ምንም የበደልኩት ነገር የለም። እህትየውንም ሰላምዬን ምንም እንዳትናገሯት፣ ምንም እንዳትሏት። እወዳቸዋለሁ። ልብ በሉ። የገለአድ ቴስቢው ነቢይ የኤልያስ አምላክ ከእኔ ጋራ ነው። ጸጋና ሰላም ይብዛላችሁ። ተባረኩ። ሰላም ሁኑ።